ለአዲስ አበባ ከተማ መካከለኛና ከፍተኛ አምራቾች ተስፋ በሺዎች ለሚቆጠሩ ወጣቶች ደግሞ የሥራ ዕድልን የሚፈጥር የገላንጉራ ኢንዱስትሪ ፓርክ ተመርቆ ለአገልግሎት ክፍት ተደርጓል። ኢንዱስትሪ ፓርኩ 93.6 ሄክታር መሬት ላይ ያረፈ ሲሆን ለብዙዎችም የሥራ ዕድልን ይፈጥራል ተብሎ ይጠበቃል። ይህ በአቃቂ ቃሊቲ ክፍለ ከተማ ስር የሚገኘው ኢንዱስትሪ ፓርኩ የተገነባበት አካባቢ ከዚህ በፊት ምንም መሰረተ ልማት እንዳልነበረው ያወሱት ኢንዱስትሪ ፓርኩ መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ አሁን ግን 2 ዓመት ባልፈጀ ስራ ስፍራው የደመቀ ከተማ የወጣቱ ትውልድም ተስፋ ለመሆን መብቃቱን ተናግረዋል። ዛሬ ይህ ኢንዱስትሪያል ፓርክ ተመርቆ ስላየን ሳይሆን የዛሬ 2 ዓመት 1 ዓመት ተኩል ብዙዎቻችሁ እንደምታውቁት መላለስ ነበር እና ይሄ መንገድ አልነበረም። ይሄ ሰፈር የዛሬ 2 ዓመት ገጠር ነበር። መኪና የማይደርስበት ሰው የማይረግጥበት ገጠር ነበር። ይሄ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን ጠቅላይ ሚኒስትር አብይ አህመድም የኛ ፍላጎት ከድህነት የተላቀቀች ኢትዮጵያን መፍጠርና ብሎም ለጎረቤት ሀገሮቻችን ጭምር አለኝታና መመኪያ መሆን ነው ሲሉ ተናግረዋል። የኛ ፍላጎትና ህልም በተቻለ መጠን ከድህነት ከችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ የሚረዳ ዜጋ መፍጠር ነው። ሌላ ዓላማ የለንም። ይሄ ዜጋ ክርስቲያን እስላም የለውም። ይሄ ዜጋ አማራ ኦሮሞ የለውም። ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ኢንዱስትሪን መገንባት ቀላል ስራ እንዳልሆነ ያነሱት ጠቅላይ ሚኒስትሩ በእነዚህ ኢንዱስትሪ ፓርኮች ላይ እየተመለከትን የምንገኘው ከትንሽ ስራ የተነሱና አሁን ላይ 50-60 ሰዎችን ቀጥረው ማሰራት የቻሉና በቀጣይም በሺዎች የሚቆጠሩ ስራ ፈላጊዎችን ቀጥረው ለማሰራት የተሰናዱ ስራ ፈጣሪዎችን መፍጠር ስለመቻሉም ገልጿል። የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። ያስቸገራቸው ቦታ፣ ካፒታል፣ ድጋፍ ማጣት ነው። ያን በመጠኑ ስናመቻች እንዳያችሁት በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል። የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። ፋብሪካን ማምረት የሚችሉ ወጣቶች ኢትዮጵያ መፍጠር ከቻለች ለነዚህ የሚደረግ ማንኛውም ድጋፍ በምድር ብቻ አይደለም በሰማይም ጭምር የሚባርክ ነገር ነው። ጉዳት የለውም፣ ጥቅም ብቻ ነው። ይህ ጅምር የኢንዱስትሪያላይዜሽን ጉዞም የተሳካና የተፋጠነ እንዲሆን የወጣቱ ተሳትፎና ርብርብ አብዝቶ እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተው ተናግረዋል። እንዲቀጥል፣ እንዲበረታ፣ እንዲፈጥን ጊዜ እንዳናባክን ባጠረ ጊዜ ውስጥ ኢትዮጵያን ለውጥን ለማየት እንድንችል ዜጎች ብንበረታ ጥሩ ነው። አዲስ አበባ ከተማ ውስጥ ስንት ጎዳና የነበሩ ልጆች ሰልጥነው ስራ እንደያዙ ቁጥራቸውን ብታቁ፣ ስንት በየመንገዱ ያሉ እህቶቻችን፣ በየቡና ቤት ያሉ እህቶቻችን ሰልጥነው ስራ እንደያዙ ብታቁ፣ ወጣቶች ስራ እንዲያገኙ የሚያስችል መድረክ ስንፈጥር የተረሱ የተዘነጉ ሰዎች አካል ጉዳተኞችም ጭምር እድል እንዲያገኙ ስለሚያስችል ኢትዮጵያውያን ጓዳችን እስኪገባ ሳይሆን በሰፈራችን ለውጥ ከመጣ የምናመሰግንና የምናግዝ መሆን አለብን። እሱን ስናግዝ ወደ ጓዳ ይገባል። ኢንተርፕራይዝ ያለው ኢንዱስትሪ እሱ ነው መሰረት ለእድገት ተጠሪ